ጊፍተሮቿ ጭራሽ ከኛ ጋር ይገባባሉ። አያችሁ? ያ የለም ምን ነው የሚባለው ስም ያ ማለት ሽቀላ ብቻ አይደለም። ጊፍተሮቿ እና የእሷ ተከታዮች የበለጠ እየወደዷት ይመጣሉ። እየጠሏት አይሄዱም። እየጠሏት አይሄዱም። እየወደዷት ይመጣሉ። እያንዳንዱ በየቀኑ የምናደርጋቸው እንቅስቃሴዎች እሷ እንድትጠላ የምናደርገው ነገሮች እንዳልሰሩ ስናውቅ የበለጠ እያናደደን በየቀኑ አፍንጫዋን ጥርሷን ምናምን እንፖስተዋለን ማለት ነው። እዛ ሴት ያ ኮሶ አንድ ነገር ልንገርሽ፣ ጎንደር ደስ ሄደሽ ቤታን አረሳሻት። ባለ ክራር ስታገኝ እንኳን ትዝ ያለችሽ ቤታ ናት። ምክንያቱም ህይወትሽ ውስጥ ቤት ሰርታለች፣ ጭንቅላትሽ ውስጥ ተከራይታ ነው የምትኖር። አራት ነጥብ። እያንዳንዱ የምታደርጓቸው እንቅስቃሴ ቤታ ላይ የሚያተኩሮች ነበሩ። ገባች? ቤታ ላይ የሚያተኩር ነበር። ህይወታችሁን እየኖራችሁ አልነበረም ማለት ነው። ያ እዛ ሴት ዋሸን ጋይስ፣ ዋሸን ያ ሄለን ይደብራል ይሉኛል ጋይስ። ጊፍት እየሰጣችሁ በዚሁ ከጠነከረ ደግሞ በዚሁ እንጸዳል። የእውነት በቤታ ነው ምንቀር ምድረ እከካሙላ ቅንቅናም ቅናታም ማለት ነው። የእውነት ምድረ ቅናታም ወታፍ ንቃይ ሁላ ማለት ነው። አዲስም ብትሆን የቤታ ውታፍ ነቃይ ነበረች። የእውነት ነፍጠኛም ብትሆን ውታፍ ነቃይ ነበረች። ገባች? ዛሬ ሳይስማሙ ሲቀሩ ጥሉ ስትሉን አንጠላ እየተጣላናት መጥፋት የለባትም። ምክንያቱም ለእሷ ሲዘንብ ለእኛ ያካፋል። እዛ ሴት ለኮሶ ስለዘነበ ምንም ለእኔ ሲያካፋ ይቻላል። ለኤልሻዳይ እንትን ዘንቦ ለእኔ ሲያካፋ ይቻላል። ለቤታ ሲዘንብ ለእኔ ያካፍተዋል። የማይካድ ነገር ይኸው አሁን ራሱ እኮ እያካፋ ነው አይደል? ያ እያካፋ ነው። እዛ ሴት አታዋጡም፣ ኪሳራዎች ናችሁ። ስትታይ አታምርም፣ ስትታይ እንደዛ። ታዲያ እንዴት ነው ከኛ በላይ የምታገኘው የሚለው ነገር ከአይምሯችሁ አትጠፋ ብሏቸዋለች። እዛ ስንሄድ ቤታ፣ እዚህ ስንመጣ ቤታ ወደ ላይ በልታ፣ ቤታ አፍንጫ ተገትሮ፣ ቤታ ተከፍታ፣ ቤታ እንደዚህ፣ ቤታ ወደዛ እንላለን። ሆነም ቀረም ከገባች እስከምትወጣ ድረስ ብር ስትሰራ ነው የምናየው። እዛ ሴት ጡትም ለመዘርገፍ ከሆነ ቂጥም ለመዘርገፍ ከሆነ አብራችሁ ነው የምትዘረግፉት። ለምንድን ነው ወደ እናንተ ጋር የማይመጣው ጊፍቱ? ለምን አይመጣም? ሲሪየስ ቶክ ለምን አይመጣም? ለጡቱም እኮ እየዘረገፋችሁት ነው፣ ለቂጡም እየከፈታችሁ ነው ያላችሁት። ዌሪስ ነው እኮ ማይ ኩዌሽን። ያ ፈለጋችሁም አልፈለጋችሁም ጊዜ ሾሟታል። ጊዜ እስከሚሸራት ትጠብቃላችሁ እንጂ ጊዜን ካልጠበቃችሁ እንደዚሁ እሪ በከንቱ ይሆናል ጩኸታችሁ። ያ አንድ ሰው እንዳደገ የምታውቁት ምቀኛ ሲበዛበት፣ ምቀኛ አይደለም ጩኸት ሲበዛበት። ቤታ 2 ቀን ጊፍቷ ይቀንስ ነፈሰባት ብሎ ሁሉ ሰው ነው ጸጥ የሚላት። አይታችኋል? ስጣላ ያንተን እውነት ስደብቅ ሳሞግስ ደግሞ ያንተ እውነት ብዬ የደበቅኳት የለም። በደህና ጊዜ እሷን እመዛለሁ። ያ አይጧ ትለፍ ብዬ የማስቀምጣቸውን ቀኖች አወጣለሁ። አሁንም እውነት የማወራው ስጣለም የእውነት ነው የምጣለ። እዛ ሴት ሸርሙጣም ሆነች ጅኒም ሆነች ማሬም ሆነች የቡና ቤት ሰራተኛ መጨረሻ ላይ ጌታዬ ማሬም ብላ እግሩ ላይ በእንባው ስለጠረገችው ብቻ ገነት ገብታለች። እድሜ ልኩን ሸርሙጣ ናት እያለ ሲሳደብ የኖረ ወይንም ሲያቋሻት የነበረ በግብር ማጭበርበር ወይንም ደግሞ የሰው ሀቅ እንትን በማለት ኃጢአት ነው የገባው። እዛ ሴት
ቤታ ሸርሙጣ ናት ባላት ቁጥር ገበያ እየደራላት ነው የመጣው። በዛ ግንባሯ በዛ እንደዚህ ፊቷ ማለት ነው። ያ እዛ ሴት በቃ አልቻል ያ አመዳሞች ናቸው። ከእነሱ ጋር ተጠግቻው ምንድን ነው የማገኘው? ገይስ የእውነት ምንም ሲያካፋላችሁ አናይ፣ ሲዘንብላችሁ አናይ። ቀኑ ሙሉ ግሩፕ ገብታችሁ የምትወያዩ ስለ ቤታ እንትና ወረደላት ያን ጊፍተሯ ማንነቱን እናጣራ ነው ስትባባሉ የምትውሉት። እናጣራ ስትሉ ነው የምትባባሉት አይደል ጋይስ? ዋሸን ያ እስተ ጎንደር ደስ ሄደ ቁጭ ብለ የምትወያዩ ዘፈኑላ የምታወጡት ቤታዊ ነው። ቤታው ያ አይደል? እስቲ ልብ ካለሽ ወደ ጎንደር ነው የትላላችሁ። እስቲ ልብ ካላችሁ አሜሪካ ነው፣ እስቲ ዩሮፕ ነው፣ እስቲ የምን ልብ ነው? አቅሙ ካላችሁ እንዲሱ ኢሲ ማለው ምናምን ወረድ ኢሲ ፊጂን ይኑራል ኢሲ ንፍጥ አሙላ እንደውም ለቤታ ነው አሽቃባጭም ሆነ እኮ እንግዲህ ይሁን። አዳም የተኝታቸው ተንጫይቶ ምን አመጣ ጋይስ? እኛውን እኔ አለ ፊልተር ምን እንደምመስል ታውቃላችሁ ጋይስ? እንጂ ነኝ እኮ እኔ ራሱ ይሄው ራሱ ይሄ መልክም እንደገና ፊልተር አለበት። በነገራችን ላይ አስባችሁታል? ከነ ፊልተር እንኳን አሮጊት ነው አለ መባለው። አለ ፊልተር ምን እንደምመስል አስቡት። ያ የእውነት እያንዳንድሽ ቤታ እናንተን ለመምሰል ነበር ድሮ ምኞቷ። አሁን በለጠቻችሁ። አልበለጠቻቸውም ጋይስ? አልበለጠቻቸውም። ምንም አውርታ አይደለም። አልበለጠችም ወይ? ባትበልጥ ማን ነው የሚያያት? ያ እዛ ሴት በለጠቻችሁ እኮ። ትልቁን ገቢ እኮ የምታገኘው ከቲክቶክ እሷ ናት። እሷ ጆን ዳንኤል አሁን ነው ያው እና ማን ነው የሚባለው? እኔ እንጃ ብቻ እዛ ሴት ከነ ፉንጋነቷ ከነ ጅራሬነቷ ያ ውድ ናት ማለት ነው። ባል እንኳን እያላት አለኝ እያለች እንኳን እንደዚህ የሚፈስላት ከሆነ ኤርሚ እኔ እንጃ። ኤርሚ እኔ ጌመር እንደሆነ እንኳን አላውቅም ነበር፣ ግን ደስ ይለኛል። የሆነ ከዮኒ ጋር መጽሐፍ ቅዱስ ቻሌንጅ ያደረገ ጊዜ እኔ ዲያቆን ይመስለኝ ነበር። ያ በግ ረሳሽ? የምን በግ? እና ኮንፊደንሷን ዝም ብላ አታ ነው እንጂ የደስ እኮ አላት። ከለሯም እኮ ኦኬ ነው። ዝም ብላ ቀይ ካልሆንኩ ብላ ትጨናነቃለች እንጂ አሪፍ ቾኮላት ከለር ነው ያላት ዛ ሴት። ያ ወላ ማነች የምትባለው? ሀና ቡዳ ነች። ሀና ቡርዲ የምትባለው ሀና ቡርዲ ወይና ሀና ቡዳ የምትባለው እሷን እያሻፈርሽ ትያታለሽ። 4 ልጆች ወልደሽ እንዲህ ብለሽ ትቀመጫለሽ። እንዲህ ያለሽ ወንበር ላይ ደግሞ እንደዚህ ትላለች። አይታችኋታል? ሲያስጠላባት። በነገራችን ሀብታም ብትሆን ራሱ ሀብት ማያስታውቅባት ሰው ብትኖር ሀና ቡናት። እንደዚሁ ድሀ ሆነሽ ብትኖር ይሻልሻል። በነገራችን ላይ ሀና የእውነት ድሀ ሆነሽ ብትኖር ይሻልሻል። ምንም አመዳም የእውነት ያ ስትመረቀኝ እዚህ ጋር ያለውን ፀጉርሽን ነው እንደ የምትነጭው። እኛ ፀጉር ነው የምንቆጣጠረው። አንቺን ነው የምትነጭው። አንድ ፀጉር የላትም አይኗ ላይ የእውነት። አይን ላሽ እንኳን ብታረግ ቬንትሬተር የተከለች ነው የምትመስለው። ያኔም የቻይና ሚስት እያለች ስትሰድብሽ አንቺ እዚሁ ጋር ያለሽ በልጣሽ ሄደች። እዛው ጋር ያለሽ ፍሪዝ አድርገሻል እንደ አንቺ ኑሮ ላይ
ኮማ ውስጥ ነሽ እንዴ? የኑሮ ኮማ ውስጥ ነው ያለሽ ጋይስ። እንደዚህ ተከርብተንማ በጊፍት ታንበጠብጡታላችሁ። የእውነት ያ ዛት ሴት ምድረ እከካም ልቃሚ ማለት ነው። ምድረ ተብታቢ የነበርኩላ ግራ ሲገባ አሁን ትመጣና ለካ እንደዚህ አይነት ሰው ነትላ ከኔ ሰምተን ጋይስ የረሳሁትን ሀሳብ ካለ ላኩልኝ። ያ ጆንም ዘረረችው፣ ሁሉንም ነው የዘረረችው። እንደውም በጠላሃት ቁጥር ገቢዋ እየጨመረ ነው የሚመጣው። እናቴትም እሷም ታለቃቀሳለች። ዛት ሴት ሰው አለቃቅሶ አለም የኩላሊት በሽተኛ ሆኖ የኩላሊት ህመምተኛ ሆኖ እንኳን ብር አይሰበሰብለትም። ያ ዛት ሴት ዛሬ በቤት ወጣ ሪኮርድ አድርጓት። ሳምሪ የታ ሳምሪ ናት? የታ ናት? እሲ እቺ የዲቦራ ተቀናቃይ ናት ሳምሪ የምትባለው ወይስ እንትና ሳምሪ ናት? ያ ጆንም ዘረረችው ዛሬ። ጆን ዳንኤል ትዘርረዋለች። የእሷ ሰፖርተሮች ከሰው ጋር በተጣላች ቁጥር ነው ሰፖርት የሚያደርጓት፣ በጣም እየወደዷት የሚመጡት። እኔ የተረዳሁት ነገር ያ እና እሷን መጣል ከፈለጋችሁ መጣላት አቆሙ። የእውነት እሷን መጣል ትፈልጋላችሁ፣ መጣላት አቆሙ። ምድረ ጥቃቅና አነስተኛ ማለት ነው። ያ የእውነት እሷን ቁጭ ብለህ ቂጧ ሄኖ አፏ ሄኖ ምናምን ካልክ እያደገች ነው የምትመጣው። እስቲ ጸብ አብረህ ከጀመርክ ጊዜ ጀምሮ አሁን ያለችበትን አድልገስ የእውነት ሀናና እንትና ለእሷ ሲሉ እኮ እኔን ሁላ ሲሰድቡኝ ነበር። እውነት ለመናገር እኔን ሁላ ሲሰድቡኝ ነበር እኮ ምን እኔን ሁላ ሲሰድቡኝ ነበር እኮ። ዋሸን ጋይስ። ያ ኑና አሽቃብጡ ከኔ ጋር የምታሽቃብጡ ብቻ ከኔ ጋር የምታሽቃብጡ ማሽቃበጥ ብቻ እውነት ነው። ያ ቤተን መጣል ከፈለግ እሷን መስደባቁ፣ እሷን እርሳት። ስትረሳት አሁን ለምሳሌ ጌም ስትጫወት ቻሌንጅ የሚያደርግ ሰው ከሌለ አሁን ለምሳሌ ከሆዴ ጋር ቅድም ስጫወት የእሱ ጊፍተሮች በጣም ቢሰጡ ኖሮ እኔ የበለጠ አገኝ ነበር። ገባችሁ? ያ እሱ ጊፍተሮች ስለሌሉ ቻሌንጅ አያደርጓችሁ። ያ እናንተ ቻሌንጅ ነው የምታደርጉት የእሷን ጊፍተሮች የእሷን ሰፖርተሮች ማለት ነው። ያ እኛ ከጎንሽ ነን ይለዋታል ብዙ ጊዜ። ያ ሺህ ሰው ቢንጫጫ አንድ ሰው ብቻ ያንተን የሚጠብቅ ሰው ካለ ምንም አታመጣም። ሚዲያ ላይ አንድ ሰው ብቻ ሰፖርት የሚያደርግ ካለ ትታቸው ትሄዳለህ። እኔ በአንድ ሰው በሁለት ሰው ነው እቺ ቲክቶክ ቁጭ ያለችው እንጂ መቼ መሰላችሁ የምትሄደው በስንት ሪፖርት ማለት ነው። ያ እና ሊቭ አሎን ቤታ ጋይስ ሊቭ አሎን እንድትወርቅ ትፈልጉ የለ ሊቭ አሎን ሊቭ አሎን እውነትም ሳይካትሪስት ያ እንዴ ያ የሚነሳል አንቺ ሸርሙጣ አንቺ ምናምን ሸርሙጣነቷ ነው ያዋጣት። ጋይስ አዋጪ ነው ቢዝነሱ የእውነት። እኔም ልሸርሙጥ እንዴ እንሸርሙጥ የእውነት ለመሸርሙጡ ሁላችንም ጎርጉረናል። ጋይስ ስንት ጎርጉረናል፣ ስንት ነገር ዘንዶ አውጥተናል፣ ስበን አውጥተናል። እና ያ ምንድን ነው ያልተሳካ ሁላ አንበሳው ዛሬ ብቻ 6 አንበሳ አየህ። ቻሌንጁ እንደዚህ ነው አባ። ከዛ ይመጡና እንደገና ይሰድቧታል። አያችሁ እንደዚህ እንደሆነች ማር ያለች። እንደዚህ አይነት ጸብ ውስጥ የገባችሁ ከመቼ ጀምሮ ነው? እስቲ አስቡት ጋይስ። ሞር እያደገች አልመጣች ያ እንድትወድቅ ትፈልጋላችሁ አይደል? ዝም በሉት።
እኔ አሁን እያሽቃበጥኩ ነው፣ ምስጢር እየተናገርኩ ነው ጋይስ። እኔ ራሱ እኮ ግራ የገባኝ አሽቃባጮኛለሁ። ብሩ በውስጥ ይካፈላሉ ከማጋ ያ ግን ጋይስ ይሄን ሰሞን ያለውን ጸብ ከዚህ እንዴት አያችሁት? ኑ ግቡና የራሳችሁን ሀሳብ ተናገሩ። እናንተ ማሽቃብጡ ኑ እስቲ አሽቃብጡ። ያ አንዳንድ ጻፉ መግባት ከፈለጋችሁ። ያ ለአዲስና ለሀናቡ ሄለን ታግዛለች ብላችሁ እንዳታስቡ ጋይስ። የእውነት እንዴ ከሀና እንትናና ከእንትና በራሴ በኩል እጣላለሁ እንጂ ለነሱማ እንትና ጋዴም ለምን እጠላታለሁ ተብሎ በፋኒ እንኳን እንዴት ሲሰድቡኝ ነበር። አሁን ይህን ሰሞን አለ መምጣት የጀመሩት ከተጣላው ጀምሬ ለሳምሪ ለምን ትሰድባላችሁ በሚለው አለ እዚህ የመጡት። መቼና መቼ እንደተጀመረ እኮ አውቀዋል። እንዴት ነው ለእነሱን የማሽቃበጠው ጋይስ? የማሽቃበጥ ነው ጋይ። አይ ጭራሽ አይገባኝም እንጂ የነሱ መጥተው ከተጫወተ ይጫወታል፣ ግን እንትን አልል። አሜን ሉቢቲ ነፍሴኮ ልቡኮ ናጅራድ በሬዱኮ ወላሂ ጆሌ ብያ ኬቲ ኬሳ ጉሩቢ ገሌቲ ሀራ ላይፊ ኬሰቲ አካ ኳሲ ጃለቱ ጅርቲ ራማ ጆዶኒ ሽኒሳን ድሬዳዋቲ namni amma heelan ga'u jira samboontu jagna bakka jaajjiteen sossoneen hin sossone yaalta naqannaqach hin sossone bareedduun kun jagna haadha ishee bonna tokkoo qabatte jifin kitchen jettu jette itoo sileellisnu oolle too sileellisnu rabbi guddicha jagna kiyya bareedditti beektaa jennaan heelan mana heelanitti si arge maluma goo aqte amina zuurataamiin kun jette jammarre akkan ishii jaaladhu jette bakka tokko jaajjite too wanni fe'ellee ta'e asiifatti hin dogoggortuun jee abbaa tokkotti yoo galte bakka rabbi akkumatti wal bartee jennaan ani bakka hin lixne jira namni garaa natti jabaatu jira jennaan zawaartuu haadha keetti naan jette heelan akkan ishii jaaladhu jette akkan ishii jaaladhu ani nan jaaladhan jee rabbi akkan si jaaladhu rabbi heelu kophaa konkolfame oggaa dubbaattu kophaa konkolfame baga rabbi amat baalii ansi ga'e jechuu haa ufee tanaani qama'aa jirta diri'aa kee kana uffatte maaloo walumaan teenye rabbi diri'aa uffanne buna keenya idaara keenya aarsine ani immoo buna wanni gozogozuu nan jaaladha rabbi አሜን አሜን ገለቶሚ አሁን ለቤቷ ነው ለማን ነው የምታሽቃብጭው? እኔ ለማን አላሽቃብጣቸውም። ምን ስለሆነች ነው ማሽቃብጥላት? ለአሁን ለነ ቤቷ ነው የምታሽቃብጭው? ለነ ሀቢባ ለማን ናቸው? አሁን ፕሮግራማችን ማሽቃበጥ ነው። እሺ ገለቶሚ አሚናዬ፣ እሺ ገለቶሚ ጃለ ማሽቃብጠው ለሄለን ቆንጅዬዋ ለጀግናዋ ለአንበሳ የተቀመጨችበት ወንበር ላይ ቅብር ብላ እንደመጣች ጭነት የፈለገ አህያ ጭና ነው ወደ ቤቱ ብትልከው ሀሬ አላኬ ኡፌ ፌቴ ብያት በቃ ኡፌት ዴቢሳ ጀግና ሀደ ኬሰን ቦንቱ እኔ ለማንም አላሽቃብጥም። ማሽቃብጠው ለአንቺ ብቻና ለአንቺ ብቻ ነው። የምትሰሙ ካላችሁ ለሁለት ገለቶ ለማሽቃበጥ የሚፈልጉ ሰዎች ሙዳቸው እንዳይሰረቅ። እሺ ገለቶ ሰሞኑን ጸብ በዛ ወይስ አነሰ ነው የምትይው? አሁንስ በዛ ነው የምትይው ወይስ ገና ይጨመር ነው የምትይው? ሄሎ ውረጅ፣ እየሰማሁሽ ነው። ለምን ነው የምትሰሚው? ልታወሪ ያለ እጅ ያወጣሽው ኤኬ ሰላም ነው። ኤኬ ይሰማል። የምን ይሰማለሁ? ምን ልታወሪ ነው የመጣሽው?
አየሆነም እንድትተባበሪ ነበር። አሁን ማሽቃበጥ ታይም ላይ ነው ያለን። ምታሽቃብጡ ይህን ሰሞን ያለውን ጸብ እንዴት ታዩታላችሁ? ምታሽቃብጡ ያ አዲስ መታ ስለ ማዞን ስለ መሸርመጡ ስለ ጂኑ ስለ ምናምን ካልነገረችን ለቤታን የምናሽቃብጠው ምክንያቱም ውሸት ነው። ውሸት ሰለች። ያ ለመግባ የምትፈልጉ አንዳንድ ጻፉ፣ አንዳንድ ጻፉ። ያ አንዳንድ ሌላ ነገር አናስተናግድ። አንዳንድ የጻፋችሁን አስገባችኋል። ያ አንዳንድ አስገባችኋለሁ። ለምን ገስት ዝም ብሎ ስለሚዘልባችሁ። መሲ የመሲ ነው የመሲ ልጅ ወይዬ ሄልዬ እንዴት ነሽ? ወደ ቶፒኩ ግቢ። ወደ ቶፒኩ ስገባ ወደ ቤታ ነው ማሽቃብጠው። እንዴት ትቀድጃለሽ? አሽቃብጪ በኤቪደንስ ልክ እኔ ይሄ ብዬ እንደተናገርኩት ኤቪደንስማ የለኝም። በስ ስለምወዳት ብቻ አሽቃብጥላታለሁ። እሺ እስቲ አሽቃብጪ። ይሄኔ ወድ ምንም ብታደርግ እንደሚያምርባት ሽቅርቅር የድሬ ልጅ ስትናገር ራሱ እኮ በእናትሽ ስትሳደብ ራሱ ያምራል። ስድቧ ያምራል። የኔ ውድ ይበቃኛል። ከዚህ በላይ ማሽቃበጥ አልችልም። አሽቃባጮች ቆንጆ አሽቃባጭ የላችሁ? ቆንጆ አሽቃባጭ ያ በነገራችን ላይ በብር በጨመራችሁ ቁጥር የማሽቃበጡም ልክ ከፍ ይላል። ልታሽቃብጡለት የምትፈልጉ ያ አንዳንድ ጻፉ። ቪክቶሪያ እሺ፣ ቪክቶሪያ ላስገባል። ያ ቪክቶሪያ ላስገባል። አንዳንድ ጻፉ። ለምን አንዳንድ ሰው ገስት ስለሚዘልበት ገስት ብቀበላችሁ እንትን ነው። ዛሬ ማሽቃበጥ ላይ ነን ጋይስ። ሰው መሆን አስገብቼሽ ወጣሽ። ለዛ እየሰማዎች ነው። ልሰሚኝ ምን ትሰሪያለሽ? ገስት ላይ አሁን ኢምፖርታንት ታይም ላይ ነን እኛ። አንዳንድ ጻፉ። ያ አንዳንድ ጻፉ። አንዳንድ ጻፉና ከዛን ገስት ላኩ፣ ቀበላችኋል። አሁን ብዙ ሰው ገስቱን እያወረድኩበት ነው። ምክንያቱም አንዳንድ ሰው መላኩን አያውቅም። ኦኬ መርሲ ላስገባት። ያ ማን ነው ይሄን ሁላ ሞስት ምናምን ነገር? ቆይ ይሄን ብሎክ ላድርግ። መርሲ አቤት፣ ይሰማል? ያ አሽቃብጭ ነው። ማሽቃበጥ አይደለም የመጣሁት፣ ለማሽቃበጥ ሳይሆን ሀቁን ለመናገር ነው። ምንድን ነው ሀቁ? ሀቁ እንደምታየው ማለት ነው። ማን ነው ስማ? ቤታ ሀቀኛ ሰው ካልሆነች፣ እውነተኛ ሰው ካልሆነች፣ ልቧ ንጹህ ካልሆነ ማለት ነው። አንቺ ራስሽ አንዴ ስትፈልጊ ብድግ አድርገሽ ትሰድቢያታለሽ። ስትፈልጊ ምንድን ነው ባለፈው እዛ ሊስት እየጻፍሽ እንዲነች እያልሽ ትያለሽ። ስለዚህ ይሄ በቂ ኤቪደንስ ነው፣ ሰው ጥሩ ሰው ንጹህ ሰው ለመሆኗ ማለት ነው። እየሮጥሽ ነው የምታወሪው? አይደለም፣ ቁጭ ብዬ ነው። ትንፋሽን ሰብስቤ ያለሁ። ያ እንደዚህ ነው። ሌላ ጊዜ የምታወሪው ቤት ውስጥ እንደዚህ ነው የማወራው። ያ በቃ ውረጅ አንቺ። እርግጠኛ ነኝ ከትዳርም አይበረክትልሽ። ምክንያቱም አነጋገርሽ ድብድብ ነው የሚመስለው። ትቶሽ ነው የሚሄደው። እዛ ሴት እንደዚህ ነው ወደዛ ነው። ሰው እንደዚህ ያወራል ጋይስ? ገና ወሬ ጀምረ ውስጥ ተጋብቶ ፕሪቲ ምናምን ፕሪቲ። ሄሎ እንዴት ነሽ? ደህና ነሽ? ሰላም ነው። ማሽቃበጥ ታይብለንን አሽቃበጥ። እሺ አይ እውነት ለመናገር ለማሽቃበጥ ሳይሆን ሪያሊቲውን እውነታውን ነው የምናገረው፣ እውነቱን ማለት ነው።
ማለት የተለያዩ ሰዎች የተለያየ ስም ይሰጣት። አንድ አይነት ገበያ ወጥተው አንድ አይነት ኦዲየንስ ይዘው መጥተው በቪው እና በኦዲየንስ አያያዝ ስለበለጠቻቸው ብቻ ይህን ያክል ጥላቻ ለአንድ ሴት ልጅ። አሁን ይኸው ሁሉ ተሰባስበው ስንት ነገር እሷ ራሷን የሆነ ነገር ብታደርግ ዙረን ማልቀሳችን አይቀርም። ይህን ያክል ተረባርቦ አንድን ሴት አታክ ማድረግ ነውር ነው። እውነት ለመናገር እግዚአብሔርን እውነቴን ነው። ሄለን ልጅ ያለሽ ሁላችንም ወልደናል። ልጅቷ ገና ህፃን ልጅ ናት። አይሚን 40 እንኳን አልደረሰችም። በጣም ብዙ ስም ይሰጧታል። ውሻ ግብታ ነው የምትኖረው፣ አባቷ ደፍሯታል። በጣም ለምን ይሄ አሁን በእኛ በባህላችን በኢትዮጵያ ምድር ይደረጋል? እንኳን አልገባችም። ህፃን ልጅ ናት። ይሄ ቀዝቃዛው ለፈን ጦርነት ነው። ልጅቷ ወጣት ናት ማለት ይሄን ያክል ትልቅ ሰው አይደለችም። ደግሞ ሰው እኛ ራሳችን ፈልገን አይደለም ትዳርና ህይወትን እንመሰርተው። እግዚአብሔር ይሁንላችሁ ብሎ ሲሰጠን ነው ማንኛውም ነገር የምንቀበለው። ማንም ራሱ እንደፈቀደና ራሱ እንዳስበው አይውልም። እኛ ባሰብነው ሳይሆን እግዚአብሔር ባለልን ነው ሁላችንም ኖረው። እኔ የምለው ሁሉም አሁን እያንዳንዱ ግሩፕ የሰሩባትም እነሱ ሸርሞጣ ይሏታል። እነሱ ትዳር አይሚን ባለ ትዳር ሆነሽ ታማለያለሽ አትወጂም ብዙ ነገር ይሏታል። እነሱ ትዳራቸውን ቤታቸውን ጥለው 24 ሰዓት ተሰጥተው የሚውሉት ባለ ትዳር ሆነው አይደለም። ለምን ፌር አንሆንም? ሴት ሆነን ለሴት እንቆማለን ካልን ለምን ሚዛናዊ አንሆንም? እውነቴን ነው። አሁን ይቺ ልጅ ሁሉ ሲረባረብባት የሆነ ነገር ብትሆን ወደ ሲሪየስ ከሄድን ማለት ነው ሀቢባ እውነት ለእሷ ላይ ፌር እያደረገች ነው እያደረገች ብቻ ሳይሆን እስከ ዛሬ የምታደርገውን ሁኔታዋን እንዴት አየሽ? ውስጥ ይጅባል ስለምናገሬን ተጀምሮ እስከሚጨረስ እሷ ከአመጣጧ ጀምሮ እኔ አትመቸኝም። ማለት እነርሱም ቢዝነሳቸው ስለሆነ እኩል ያሽቃብጣሉ። ሲያሽቃብጡ ገባሽ ማለት ገንዘባቸው ስለሆነ አንድ ላይ ቂጥ ይገጥማሉ። ሲወድቁ ደግሞ ሲፈጠፈጡ ደግሞ ምናቸውም ከምናቸውም ነውራቸውን አይደብቁም፣ ይገላለባሉ። አይመቸኝም። ነገር ግን እሷ ብዙ ከበር አድርጋታለች በጊዜው ገባሽ? ተያይዘው ነው የወጓት። አሁን እንደ እውነት ከሆነ እሷ በደንብ አሽቃብጣላታለች በጊዜው። እንዲሁም ሰዋን ካልጠራች ሁሉ ቪው የምታገኝ ላይቧን የምትጨርስ አይመስላትም። አንድ ሰሞን ቤታ ማለት ነው። ይሄን ያክል አታክ ማድረግ ወጭት ሰባሪ መሆን ጥሩ አይደለም። እኔ እንደ ሴት እህትም እንዳለኝ እንደ ሴት ይህን ያክል አንድ ሴት ውሻ ገባች፣ አባቷ ደፈራት፣ ከቤተ ክርስቲያን ተባረች፣ ሁሉ ለአንድ ሴት ኦዲየንስ አያያዝ ነገራችን ላይ አባቷ ደፈራትን ከዛ ከምትኖርበት ቦታ ነው ኢንፎርሜሽን ነው። ሀበሻ ሌላም ያወራል። ሀበሻ ሌላም ያወራል። ከምትኖርበት አካባቢ በስነ ስርዓት ነው ኢንፎርሜሽን እኔ በበኩል የተሰጠኝ በስነ ስርዓት ነው የተሰጠኝ። ከፖሊስ ማስረጃ ከፖሊስ ከሰው ነው ወይስ ከፖሊስ የራሷ እዛ አካባቢ የሚኖሩ ይሄንን የነገሩ እኔ ከዚህ እኔ ከደሙ እኔ የማንም ቲፎዞ የማንም አድናቂ ያሉ ሳይሆን እዛ አካባቢያቸው ያሉት አላውቅም። ሄልዬ ግን እኔ ሚዲያ እንደተጠቃሚ እንደ ሚዲያ ላይ እንዳለው ሰው እኔ የማንም ቲፎዞ የማንም አድናቂ አይደለሁም። ከባህልና ከስርዓት ሃይማኖት የወጣ ነገር ሳይ እንደ ማንኛውም ሰው ባለችኝ ቪው ተቻለሁ። ገባሽ? የማንም የማንም ተለጣፊ አይደለሁም። ኢቭን ሊያ እንደዚህ ድሮ እንደ ቦለኬት ማህፀኗን እየፈረፈረች ስትመጣ ሲወጣባት እንኳን እንደ ሴት ልጅ ለምን እንደዚህ ታደርጓላችሁ? ልጅቷን ልታስቡ ይገባል። አሁን ህይወት ጀምራለች ብዬ እኔ ለሊያ ቆሜያለሁ በጊዜው ማለት ነው። ይህን ያክል አንድ ሴት ላይ ተረባርቦ በነገራችን ላይ አንቺ ይሁን ልጅ ሲባል ነው አልከታተላትም ሁልጊዜ አልፎ ካልሆነ በስተቀር ግን ይሄን ያክል በቃ ኢነርጂያቸውን በቃ አብረን እናዝግም፣ አብረን እንኖር፣ ተጋግዘን እንካክ፣ ተጋግዘን እንብላ፣ ተጋግዘን እንጋጥ ነው የሚባለው። ኦኬ እነሱ ራሳቸውን ጨዋጨዋ እያጫወቱ ለምንድን ነው እሷን ይሄን ያክል አታክ የሚያደርጓት? ያ በዛ አይደል? አዎ በጣም ነው የበዛው። ገብርኤል ማጥፋት ብቻ ሳይሆን ምንም በቃ ማድረግ እንደማይችል ሄለን፣ እውነት ለመናገር እግዚአብሔርን በጣም ነው የምትመችኝ። ኦዲየንስ አያያዝሽ አንቺ ራሱ ጎበዝ ነሽ፣ ግን ይሄን ያክል አንቺ ራሱ እኔ ሳሽቃበጥ ኦኬ አሽቃባጭ ግቡ አይደል ያልሽው? እንደ አሽቃባጭ አንቺ ለማ ማሽቃበጡ ባተነሳው ተቁት ላይ
ኦኬ እኮ በተነሳው ቶፒክ ላይ ነው እያወራ ያለው። አይደለሁም። እሺ እኔን አውጪ ከዛ ውስጥ አንቺም በጣም ነው የምትጫኘው። ነቆራ ምንም ማለት አይደለም። አስተያየት መስጠት፣ መንቆር፣ ማሸሞር ምንም ማለት አይደለም። ግን ይህን ያክል አንድ ሴት ልጅ መርገጥ ፌር አይደለም። በእውነት ፌር አይደለም። ያ አረሽ ጨረስ። ሌላ የማሽቃበጥ ሙድ ሲመጣልሽ ደግሞ ግቢ። እሺ ያ ስደት ሄሉ እንዴት ነሽ? ሰላም ወደ ማሽቃበጡ። እኔ እኮ ላሽቃብጥ ሳይሆን እኔም ዘናዊ ነኝ። ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚጠቀም አወራለሁኝ። ቅድም ያልሽው ነገር እኔን ገዝቶኛል። ቤታ በዝምታ ዝም በሏት አልሽ። እኔ ግን ስደዋት ነው የምለው። ተጠቅሟታላችሁ እንጂ አይጎዷትም። ለምሳሌ ልስጥሽ፣ ሊያን እኔ ከድሮም ጀምሬ ነው ማቃት። ማራኪ የምትባል ኃይለኛ ጊፍተር ነበረቻት እና ማራኪ ወንድ ነህ አውቅሃለሁ አለች እና ጊፍቱን አስተዋዋለሁ አስቆም፣ እንደውም አንቺ ደሽበታል አንድ ጊዜ አስቆመዋለሁ ስትል ይድነቅሽ ብላ በተከታታይ ያንን ዩኒቨርስ ሰጠቻት እና እኔ ግን ቤታን ሳር ቅጠሉ ነው የሚሰድባት። ስደቧት፣ ተጠቅሟታላችሁ እንጂ አትጎዷትም። ማንም ሰው ነው የተነሳባት። እውነት ለመናገር እኔ አላጠፋችም ማለት አይደለም። የምትናገረው ነገር ሰው ሊያሳምሙ ይችላል። ግን እኔ ጊፍቷን ነው የማየው። እኔ እንድትጠቀም እፈልጋለሁ። ልጅቷ ሰጭ ናት፣ ቢሰጧትም አትጎዳም። ግን የሁሉ ህዝብ ሲነሳባት እየጠቀሟት እንጂ እየጎዷት አይደለም። እሷም ስደዊ ነው የምትለው። ምክንያቱም ሶሻል ሚዲያ ላይ እንዴት አድርጋ ሰውን መያዝ እንዳለባት ታውቃለች። ገብቶሻል አይደለ? አንቺም ብለሽዋል። ማንም ቢሳደብ እኔ ሁሉ ኃጢአት ከቤታ ላይ ካለ እንደው ሌላውስ ምን ሊባል ነው? ቅድም ቴ ተናግረዋለች። ውሻ ግብ ተሽሏታል፣ አባትሽ እንደዚህ ብሏታል፣ አንዴ ሰርጀሪ ተስር ተሽሏታል። እማይሏት ጉድ የለም። እማይሏት በቃ ምን ልበልሽ፣ የኢትዮጵያ ኃጢአት ሁሉ እንዳለ ከቤታ ላይ ነው ያለው ባይ ነኝ። ሶሻል ሚዲያ ላይ እንደምትባለው ማለት ነው። ግን አይደለም። ያር በነገራችን ላይ አላማችን ቅድም ያልገባችሁ ሰዎች ካላችሁ የሁሉንም ጸብ ግራና ቀኝ አየን። የማንም ሳይድ መሆን አልፈለግኩም። ጸባችሁ ምንም አልገባኝም። በድምፅ ብልጫ ለማላሽቃብጥ አልኩኝ። ከዛን ለቤታ ወይስ ለነዚህ የቤታ ተቃራኒ ለሚሆኑት አልኩኝ። ከዛም በጊፍት አጽድቁት ስንል ለቤታ እናሽቃብጥ የሚሉ ጊፍተሮች በዙ። ለዛ የቤታን እውነት ማውጣት ላይ ብቻ ሆነ ትኩረታችን ማለት ነው። እሺ ያ በማሽቃበጥም በሆነ በእውነት ሰውን እንኳ ስትጣዩ የእሱን ጥሩ ነገር ወደዛ ትጥይና መጥፎ ነገሮችን ብቻ ነው የምትሳደቢው አይደል? ያኔ ጥሩ ነገር የጣለውን ነው ዛሬ የምናወጣው። ዛሴት ይሄ ነው ፖይንታችን። ያ መሻር ከፈለጋችሁ አሁንም በጊፍት ብዛት መሻር ትችላላችሁ። የቤታ አሽቃባጭ ሆነን እድሜ ልክ እንድንኖር ከፈለጋችሁ ደግሞ እንደዚሁ በጊፍት ማጽደቅ ትችላላችሁ። 4 ነጥብ። ይሄ ነው አላማችን፣ ይሄ ነው ግባችን። ለምን እነዚህ ብትጠጊያቸው የእሷ ርዝራዦች ምንም ጠብ የሚልባቸው ነገር የላችሁ። ቤታ ቢያንስ ሲዘንብላት ምን ነው የሚባለው? ሲዘንብ ምን ነው የሚባለው? ያካፋላል፣ ያካፋልናል። ቅድም ያልሽው ራሳቸው በገዝተው ፍሬዘር ውስጥ የሚያስቀምጡ ምን አባታቸው ከነሱ እኔ ምን ላገኝ አልኩሽ እኮ ምን መሰለሽ፣ አሁን ጊዜ የቤታ አሽቃባጮች ነን፣ በግልጽ አሽቃባጭ ነን። ግን ሌላም ሀሳብ ያላችሁን ያልከለክላችሁም፣ ግን አሽቃባጭ ነኝ። እሺ ዛሬ እሺ ሄሉ፣ ለምሳሌ አንቺ አሁን ጌም ቅድም ተጫወተሽ ነበር አይደለ? ቅድም ጌም ተጫወተሽ ነበር። ያንቺም የእሱም አብሮ እኩል ብሄር ኑሮ ይገፋ ነበር ላንቺ። እሱ 5000 ነው ያለው፣ አንቺ ደግሞ 100,000 ነው ያለሽው። ገብቶሻል አይደለ? ኦኬ ቲም ይፈልጋል። ሶሻል ሚዲያ ላይም ራሱ እዚህ ጋር ስትጫወችም ሆነ የሆነ ስትሰዳደቢ አሁን ሁሉም ሰው ቤታ ላይ ሁሉም ሰው ሳር ቅጠሉ ተነሳባት። እየጠቀሟት እንጂ እየጎዷት አይደለም። ትናንትና ዛሬ ራሱ እንደ ጉር ይወረድላት። ያ ማለት አሁን ቅድም ያልሽው ነገር ነው ስለገዛኝ ነው። ገብቶሻል አይደለ? ቢሰድቧትም ሁና ማስረጃ ስለሌለ ሶሻል ሚዲያ ላይ እንዲህ አርጋይን ሰርታ ያወጣ ፈለጠሽ ቀረጠሽ ቢሉ እሱ አሁን
ብልጥ ሆናለች። ሶሻል ሚዲያ እንዴት መያዝ እንዳለበት ጠንቅቃ ታውቃለች። አልሳደብም በቃ በፊቱ ተጠጥቻለሁ ማንንም አልሳደብም ካለች ሶሻል ሚዲያ ላይ ደግሞ አሁን ላይ ማንኛውም ስድብ ሰው በቃ እየሰለቸው መጥቷል። ስድብ እሱ አሁን ትቻለሁ እያለች ጨዋታውን እያዳበረች እየተጫወተች ነው ያለችው። እና እኔ ሁሉም ማስረጃ የሌለው ነገር ቤታ እንደዚህ ያደረገኝ ወይም ደግሞ ሄለን እንደዚህ ያደረገኝ ማስረጃ እስከሌለው ድረስ ያ ሰው እኔ ላምነው አልችልም። ተሳድቦ እዚኸው በቃ ምራቅ ለምራቅ ተተፋፍቶ ይሄዳል እንጂ ምንም አያመጣም። እንዲሁም ጫፎን እኮ አይነኳት ለመናገር እንደገና ቁጣቸው ለምኑ ነው 5 ደቂቃ ምሰጣቸው ሜሮ ለምኑ ድምፅ ለማጽደቅ የቤት አሽቃባጭ እናውራበት፣ ሶሻል ሚዲያ ላይ እናውራበት። የነሊያ አሽቃባጭ ማሽቃባጭ ሳይሆን የለም እንደዚህ እናጽድቀው ሰው እናጽድቀው ደስ እንዳላቸው። እኔ እንግዲህ ጨርሻለሁ ወሬን። ሊያም ስድቧን ትቀጥልበት፣ ቤታን በዝምታ ጊፍቷን ትቀበል፣ ይሰጣት። እኔ ግን ይመቻት። ሶሻል ሚዲያ እንዴት አድርጋ መያዝ እንዳለባት ታውቃለች። ጎበዝ ናት። በቃ ኦዲየንሶቹ መሰብሰብ ትችላለች፣ ሳቅና ጨዋታ ትችላለች። ይመቻት ነው የምለው። እናንተም አንቺ መላጣ፣ አንቺ ቅብር ጥስ ያችሁ ስደዋት ስደዋት። እኔ በግሌ ካናደደችኝ ወይም ደግሞ የሌላ አይነት መልክ ከሰራች በግሌ ነው የምጣላት። የእንትና ወገን ሆኜ እንትናን ተከትዬ ግን የስድብ አልሳደብም። ቤታ ማንንም ሰው እንደዛ አልሳደብም። ያ አልኩሽ እኮ ሊያም እየሸቀለሽ ነው፣ ቤታም እየሸቀለሽ ነው። ስድባቸው ማስረጃ የሌለው ነገር ነው። ሶሻል ሚዲያ ላይ ተሰዳድቦ ይቀራል ሁሉም ነገር። ገብቶሻል አይደለም? ስለዚህ መቻችሁ ቤታንም መሳደብ እንዳታቆሙሽ። አመሰግናለሁ።